I have never and ever seen and read in my life. አይቼም አንብቤም አላውቅም። ሆኖ አያውቅም አልኳችሁ። አናውቀው ምድራችን ውስጥ ያለው ገጸ በረከት እያንዳንዱ እንዲታሰስ እያደረገ ነው። አንዱም ጎኑ የምንቆምበት ምክንያት ዓለም አቀፋዊው ኃይል ብዙ ጊዜ ጠንካራ መሪዎች ከአፍሪካ፣ ከኤዥያ፣ ከላቲን አሜሪካ ሲመጡ የምዕራቡ ሰይጣናዊ ዓለም ያጠፋቸዋል። የጋናው ዶክተር ኳሚ ንክሩማ መጥቶ ጋናን ሊቀይር አፍሪካ አንድ ትሁን የሚል እንቅስቃሴ ወዘተርፈ ይዞ ሲመጣ በፕሮፌሰር ኮፊ ቡስያ ገለበጡት። ጥሩ የሆኑ መንግስታትን ግን እየሰበሩ በርካታ ሀገሮችን ሲገድሉ ስላዩ ይሄ በእኔ ዘመን እንዲፈጸም አቅሜ በፈቀደ መጠን ስለማልፈልግ ስለማልሻ የሚጸልዩለት እልፍ ቢኖሩም እንደ ዓለማዊ ሰው ደግሞ አጠገቡ መቆም አስፈላጊ ስለሚሆን ሰማይ ላይ ሁለት የሚበሩ ነገሮች አሉ እስከማውቀው በዚህ በአቪዬሽኑ በወታደራዊ አንደኛው አየር ኃይላችን ሲረከብ ምን አይነት አየር ኃይል ነበር ያለን? አሁን ምን አይነት አየር ኃይል አለን? እሱ ሲረከብ አየር መንገዱ 7 ሚሊዮን ሰው ብቻ ነበር በአመት። እንግዲህ ከ1945 እንደ ግሪጎሪ ዘመን ቀመር ዛሬ እስካለንበት እስከ 1926 7 ሚሊዮን ነበር። አክቹአሊ ዛሬን እንኳን አላካትትም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ በኋላ ከ7 ሚሊዮን ወደ 25 ሚሊዮን ደረሰና አሁን ደግሞ ወደ 110 ሚሊዮን ሰው በአመት የሚያጓጉዝ ኬንያ አጠገባችን 0.3 ሚሊዮን ሜትሪክ ቶን 0.3 ተመልከቱ። አንድ ለመሙላት 3 ጊዜ በላይ መሄድ አለበት 1 ሚሊዮን ሜትሪክ ቶን ለመሙላት። እሱ ግን ዝቅተኛው የአይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ዘንድሮ ኢትዮጵያ ታመርታለች ብሎ ያሰበው የስንዴ እንትን 29 ሚሊዮን ሜትሪክ ቶን ነው ዝቅተኛው። ወለሉ ከፍተኛው አይደለም ጣራውን አይደለም ያስኩት። ተመልከቱ። ሁለተኛው ከኢትዮጵያ ቀጥሎ ሁለተኛ የምትሆነው ሀገር 9 ሚሊዮን ሜትሪክ ቶን ብቻ ነው የምታመርተው። ያ ማለት እኛ 33 ሚሊዮን ሜትሪክ ቶን የምናመርት ከሆነ ነው። በኢኮኖሚ እድገት ስትሄዱ ኢትዮጵያ ከአፍሪካ አንደኛ ሆና 9.2% እድገት ስታስመዘግብ እንደ አይኤምኤፍ ነው። አሁንም ከኢትዮጵያ ዳታ ተነስቼ አይደለም ከአይኤምኤፍ ዳታ ተነስቼ ሁለተኛው ሀገር ዩጋንዳ 7.5 ሚሊዮን ነው። ስለዚህ የህዝቡ ጥያቄ የመልማት ጥያቄ የገበሬውን ጥያቄ ይመልሳል። የገበሬው ጥያቄ የገበያ ትስስር ነው። ከአምራቹ ወደ ሸማቹ እየተመለሰ ነው ከሚፈልገው በላይ። ማዳበሪያ 100% ይኸው ከፊት ለፊታችን ኢትዮጵያ ውስጥ ይመረትለታል። ስለዚህ የገበሬውን ፈንዳሜንታል ኩዌስችን ቤዚክ ኩዌስችን እንደገናስ ልጆቹን ትልቅ ደረጃ ላይ ማድረስ ይፈልጋል። ለዚህ ደግሞ 34,000 ቅድመ መደበኛ ትምህርት ቤቶች በአንድ መስክ እኮ አይደለም። እንዴት ሰው በጤናው በእያንዳንዱ ዘርፍ በገቢዎችም በፋይናንስም በዓለም አቀፍ ግንኙነትም በውጭ ጉዳይና በመሳሰሉት በዲፕሎማሲ እንዴት በሁሉም ዘርፍ ሰው በዚህ ደረጃ በመከላከያው አጠቃላይ መለዮ ለባሾች ከዛ በኋላ ደግሞ የምርጫ አካሄድ ህዝቡ ፍላጎቱን ያሳየበት እያንዳንዱን ዲሞክራሲ ስናይ ፖለቲካ ዲሞክራሲ ተቃዋሚ ከሚገደልበት ተቃዋሚ የመንግስት ሚኒስትር እስከሚሆንበት ድህነት አለው ድብን አድርጎ እንኳን እኛ ጋር አሜሪካ ውስጥ ድህነት አለ። አሜሪካ ውስጥ ጎዳና ላይ በርካታ ሰዎች አሉ፣ ብዙ ለማኞች አሉ። በርሊን ሄጃለሁ። ከአውሮፓ አንደኛ የሆነችው ሀገር ከዓለም አራተኛው የአምስተኛ ግዙፍ ኢኮኖሚ ያዘችው ከአውሮፓ የመጀመሪያ የሆነችው በርሊን ለማኞች አሉ፣ ነጭ ለማኞች አሉ። የማይራብ ህዝብ ያለበት ሀገር የለም። ነገር ግን ምን ያህል የተማሪ ምገባ ጀመሩ። ኦኬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አልተቀበልኩትም ልበል ወይም አልተቀበልነው እንበል። እስቲ በጭንቅላታችሁ ከኢትዮጵያ ፖለቲከኞች ማንን መሪ ማድረግ አሰባችሁ? በኋላ ይሄንን ጭንቅላታችሁ ውስጥ ያዙትና ከዛ ራሳችሁ ትፈርዳላችሁ። አሁን ማን መሪ ይሁን? የተቃውሞ አውደ ትዕይንት ላይ ፊት ለፊት የመጡ ሰዎች፣ ዜግነታቸውን ቀይረው ውጭ ሀገር ያሉ ሰዎች ማን ነው የሚሻላችሁ? ማንን እናምጣ? ይሄ ጥያቄ ነው ጭንቅላት ውስጥ በጣም ይመጣል። ልደቱ ይሁን? ልደቱ ይሻል ይሁን? ማንን እናድርግ የሚለውን ስትመለከቱ በቀጥታ ወደ ምን ይወስደኛል? ይሄ ወደ ዶክተር አብይ አህመድ ስብዕና ይወስደኝና በነገራችን ላይ እስከ መጨረሻው ተከታተሉት። ብዙ የማነሳቸው ነገሮች ስላሉ እስቲ ደግሞ ወደ ዶክተር አብይ አህመድ ስብዕና አለፍና ይሄን ስብዕና ከሌሎች ጋር ደግሞ እናወዳደር። አንድ ሰው መጀመሪያ የሚለካው አጠቃላይ እድገቱ ነው። እድገቱ በስነ ምግባር የታነጸ እንደሆነ እዛው በሻሻ አጋሮ ጅማ አካባቢ ያሉ ሰዎች ይመሰክራሉ። አንድ ሁለተኛ ወታደር ሆኗል። ለኔ ደጋግሜ ነው ያነሳሁት። እንደ መከላከያ እንደ ፖሊስ አሜሪካም አይታል እዩ ቬተራን ነው የሚባሉት። እንዴት እንደሚከበሩ ፖሊሶች፣ እንዴት እንደሚከበሩ መከላከያ አባላት። ስለዚህ መጀመሪያ ለሀገር መስዋዕት ለመሆን ቆርጦ የተነሳ ሰው ነው። አንደኛ በወታደርነት ውስጥ አምናለሁ ስትሉ በወታደር ውስጥ መሆን የሚገባውን ሁሉ ሆኗል። አንደኛ ከዚህ በላይ በዛ እድሜው አንጠብቅም። ኮሎኔል ደረጃ ደርሷል። አልጠብቅም ከዛ በላይ አክሰለሬሽን። ሁለተኛ ወታደራዊ ደህንነት ሆኖ ሰርቷል። ሶስተኛ ዳር ሆኖ አይደለም እሳት ማከሉ ነው። ጓደኞቹ አልቆ ተፈትነው ወጥቷል። ወደ ሲቪል መጣ። ኢንሳ ውስጥ ገባ። ኢንሳ ስንል ጭንቅላታችን ውስጥ የሚመጣው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለመሆኑ እድሜ ለቴክኖሎጂ የዛሬ 18 ዓመት 16 ዓመት የተናገራቸው ንግግሮች ያሰለጠናቸው ስልጠናዎች በዛን ዘመን ከታላላቅ የኢትዮጵያ ባለስልጣናት የተሰጡት ምስክርነቶች ያውም ከህዋት ከዚህ ሁሉ መከላከያ ተመርጦ ደቡብ አፍሪካ መሄድ 5 ሰዎች ተመርጠው ሲሄዱ ይሄ ዝም ብሎ የሚመጣ ነገር አይደለም። ከጠቅላላ ሰው ተመርጦ ሲሄድ እዛ ውስጥ ኢንሳን ከቀየር በኋላ ሳይንስና ቴክኖሎጂ ላይ ሚና ተጫወተ። ዜን ኦሮሚያ ሄደ። ኦሮሚያ ሲሄድ የኢኮኖሚ አብዮትን አቀጣጠለ። ትልቁ ቁልፍ ሰው በኦሮሚያ ኢኮኖሚ አብዮት ውስጥ አንዱ እሱ ነው። ትልቁ ቁልፍ ሰው እሱ ስራ አስኪያጅ ነው ወይ ከተማ የሚያሳምረው እና ከሸረሪት ድርጋ ይኖርል እንዴ? ዝንብ እያራገፈ በቱሪማንቱሪ ቅጠል አዲስ አበባ ቱሪማንቱሪ ፒያሳ ማከል መሀል ለጋር መሀል ቦሌ ላይ ቱሪማንቱሪ ቅጠል ይዘን ነበር ዝንብ የምናባረው። ስለዚህ ዝንብ የጠፋባት ከተማ አደረገ። ሽንታሽንቱ ይሄ የኮሪደር ልማቱ አንዱ ገጽታ የወንዝ ዳርቻዎችን ማከም ነው። ማከም ብቻ ሳይሆን
ህይወት ነፍስ ዘራባቸው። ነፍስ እንደገና ተጨማሪ ነፍስ ዘራባቸው። ይህን ማንም ሰው እንትን አይልም። ስለዚህ ከጥቃቅንና አነስተኛ አስተሳሰብ ይወጣ ነው። ሜጋ ነገር ነው የሚያስበው። ግዙፍ ሃይድሮ ኤሌክትሪክ ፓወር፣ ግዙፍ የነፋስ ኃይል፣ ግዙፍ የምድርን አጠቃላይ ነገር መመርመርና ማዕድን የትናየት ማድረግ ግዙፍ ነገር። ኢትዮጵያ ኤክስፖርት ማድረግ አለባት በብዛት መድኃኒት ኤክስፖርት ማድረግ አታስቡትም። ስለዚህ በእያንዳንዱ ዘርፍ ላይ አለ። እንግዲህ የሚኒስትሮች መስሪያ ቤት መሪ ነው አንዱ የዶክተር አብይ ትልቁ ስራ ህግና ስርዓት ማስከበር አይደለም ወይ? እያስከበረልን ነው። ኤሊት ሰራዊት ፈጥሮ የሚገርም የፌዴራል ፖሊስ ፈጥሮ የሚገርም ብሔራዊ መረጃና ደህንነት ፈጥሮ የሰላም ዘብ አቋቁሞ ሚሊሻ አቋቁሞ እየሰራ ነው። አንተ እያዋጋ እዚህ ጋር ውጭ ያለው ተዋጉ ብለህ ገንዘብ እየላክ ለሸኔ ገንዘብ እየላክ ለፋንዶ ገንዘብ እየላክ ጀግና ነህ እያልክ የሚሰሩትን ለመግደል እየሞከርክ ነገር ግን ሽፍታ እያነገስክ ሽፍታ አንግሰህ በእናንተ ጭንቅላት ሽፍታ አንግሳችሁ ሱዳን እንዲህ ስትተራመስ ያለንበትን ጂኦግራፊ ተመልከቱት። ጂኦፖለቲካልና ጂኦስትራቴጂክ ሎኬሽናችን ነው ዓለም የሚራኮትበት አንዱ አይን ቦታ ነው። ለባቤል መንደብ ቅርብ ነን፣ ለቀይ ባህር ቅርብ ነን። ሶማሊያ አጠገባችን ትተራመሳለች። ኬንያን እያየናት ነው። እያንዳንዱ ደቡብ ሱዳን እዩት ምን ላይ እንደሆነ። ይሄ ሰውዬ ባይሆን ኖሮ ኢትዮጵያ ደግሞ ከሁሉም የባሰ ነበር የምትሆነው። ሶማሊያ ኧረ ተውት እንዳይተላለቅም። እኛ እኮ እንደዚህ እንደ ሾርባ እንጠጣለን አንበርክከን እንገባለን የተባባለው ህዝብ ምን ሊሆን ይችል እንደነበር ይሄ ሰው ባይሆን ኖሮ። ስለዚህ አሁን እዚህ ጋር ሰዎች ያሉትን ላንሳ። አሁን ፕሮፌሰር መስፍን ወልደማርያም ሁላችሁም ሰምታችኋል። 88 ዓመቴ ነው አሉ። ውሸት አልናገርም አሉ። ያውቃሉ ሴናሪዮን የመተንተን። እስቲ የእሳቸውን ያህል አዲስ አበባ ዩኒቨርሲቲ ሄዳችሁ ካታሎጊውና የእሳቸውን ያህል ሪሰርች የሰሩ ምናልባት እነ ኢሜሪተስ ፕሮፌሰር ባህሩ ዘውዴ ጥቂት ሰዎች አታገኙም። ሰፊ ምርምር ስራ የሰሩ ናቸው። ፖለቲካውን ደግሞ ጥርሳቸውን የነቀሉበት ነው። 88 ዓመቴ ነው ልዋሻችሁ አልችልም። ከሰማይ ዱብ ያለ ስጦታ ነው። እኔ አይደለሁም ያልኩት። ልደቱ አያሌው እኮ በዓለም ታሪክ ውስጥ እንደ ዶክተር አብይ አይነት ቅን አይቻለቅም። ሲታሰርና ኩላሊቱን ሲያመው ስልጣን ሲያጣ ነው እንዴ ቅንነት ወደ ቅንቅነት የሚቀየረው? ስብሐት ነጋን እንዴ ማን ነው እንዲደፍሮ ሄዶ እኔ ወደፊት መሪ ነው መሆነው አለኝ። ስብሐት ነጋ ናቸው የመሰከሩት። ያው ትልቁ ሰው ለብዙዎች ነግሯቸዋል መሪ መሆነው እኔ። ጭራሽ ስድብ ሲያበዙበት ማስታወሻ የሚጽፍ ሰው ነው። እንደዚህ ስድብ ካበዙ ተቃውሞ ካበዙ በቃ መመረጠው እኔ። ሶ ኮንፊደንት የሆነ ሰው ነው። ተመልከቱት። ኮንፊደንት ፐርሰናሊቲ ነው ያለው። ይሄ ፐርሰናሊቲው በኮንፊደንስ የተሞላ ኮንፊደንት የሆነ ሰው ነው። በጣም የሚገርም አይነት ስብዕና ያለው ሰው። ትግርኛ ይናገራል፣ ኦሮምኛ ይናገራል፣ አማርኛ ይናገራል፣ እንግሊዝኛ ይናገራል። ሲናገር ሰዎችን ቀልባቸውን ስቦ ነው የሚናገረው ብቻ ሳይሆን እያንዳንዷ ንግግሮች ካያችሁት በደንብ አድርጎ ተንትኖ ስሎት አናሊሲስ በደንብ ይሰራል። ኦፖርቹኒቲስ እና ስትሬትስ ስትሬንግዛችን ምንድን ነው? ያን ውስጣዊ ዊክነሳችን ምንድን ነው? ውስጣዊ ኢንተርናል የሆነ ስትሬንግዝ ጥንካሬ ምን አለው? ብልጽግና ምን አላት? ኢትዮጵያ በደንብ ያውቀዋል። ዊክነሳችን ምንድን ነው? ከፖለቲካል ካልቸር ጀምሮ ጥንቅቅ አድርጎ ነው የሚያየው። ዓለምን የቀየሩት በፈለገ መንገድ ሂዱ የመሪ አመለካከት ነው። እስከማውቀው እስካነበብኩት ማንም ሊሞግተኝ ይችላል። ጃፓንን የቀየረው የሜጂ ሪስቶሬሽን ነው። ቻይናን የቀየረው ትራንስፎርሜሽኑን የጀመረው ማኦ ነው። ወደፊት ሄደች ወደኋላ ሌላ ሆኖ የቪየትናምን አጠቃላይ መንገድ የቀየሰው ሆቺሚን ነው በዋነኛነት። አሜሪካ እዚህ ደረጃ እንድትደርስ ትልቁ ሚና የተጫወቱት የጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዚደንት ማዕከል 16ኛው ይመስለኛል ፕሬዚደንት አብርሃም ሊንከን ከ1861 እስከ 1865 የመራው እንዲሁም የተለያዩ እንቁ መሪዎች ዓለምን በመለወጥ ረገድ ዓለምን በመግደልም ረገድ ሀገራቸውን በመግደልም ረገድ የመሪዎች ሚና አሉታዊ ሚናው ከፍተኛ ነው። ሀገርን በማሳደግም ረገድ ከፍተኛ ነው። ስለዚህ ይህ ሰው ከሚሰራው ስራ አኳያ ነው እኔ ብቻ ሳልሆን ሁሉም ፖለቲከኛ የሚቃወሙት ጭምር የመሰከሩለት ሰው ነው።